ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች ይህ የምናቀርብላችሁ በእነማይ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት እየተዘጋጀ የሚቀርበውን የቴሌቪዥን ፕሮግራም ነው። አብራችሁን ተቆዩ ዘንድ እየጋበዝ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ ሐሳብ የህፃናት ቀን ተከበረ። ቀኑ በዚህ ዓመት ሲከበር በዓለም ለ36ኛና በሀገራችን ደግሞ ለ20ኛ ጊዜ ነው ተብሏል። በዓሉን በንግግር የከፈቱት የእነማይ ወረዳ ተወካይ አስተዳዳሪ አቶ በላይነህ አባተ እንደተናገሩት ህፃናት ባስተዳደግና ባኗኗራቸው የኛ ጥበቃና ዋስትና ያስፈልጋቸዋል ብለዋል። ተወካይ አስተዳዳሪው አክለውም ሀገር ተረካቢ እነዚሁ ህፃናት በመሆናቸው በችግር ውስጥ ያሉትን በመደገፍ ከችግር ልንዋጣቸው ይገባል ነው ያሉት። በዓለም ለ36ኛ ጊዜ በሀገራችን ኢትዮጵያ ለ20ኛ ጊዜ ለሚከበረው ዓለም አቀፍ የህፃናት ቀን በሰላም አደረሳችሁ፣ እንኳን በሰላም መጣችሁ። የህፃናት ጥበቃና መብት ለሁሉም ህፃናት ነው የሚለው። በተለያየ ጊዜ የተለያዩ መሪ ቃሎችን ተጠቅመን የህፃናትን ቀን እናከብራለን። በሀገር ደረጃ ይከበራል፣ እንደ ወረዳም እናከብራለን። የህፃናት ጉዳይ ከተቋሞቻችን መደበኛ ስራዎች የተነጠለ ተግባር አይደለም። ምናልባትም ዋናው የስራችን አንድ አካል የሆነ ተግባር ነው። ህፃናት ባስተዳደጋቸው፣ ህፃናት ባኗኗራቸው፣ ህፃናት በመብቶቻቸው በልዩ ሁኔታ ልዩ ትኩረት መሰጠት እንዳለበት ለማመላከት የተቀመጠ ነው። በመሰረቱ ዛሬ ብዙ ነገሮችን ተሻግረናቸዋል። እንደ ጤና ጥበቃና መሬት የመሳሰሉ የወረዳችን እንቁ ተቋማትም እኛ እዚህ መድረክ ቆመን ከምንናገረው በላይ ችግሮችን ተሻግራቸዋል። አጋርነታቸውን በተግባር አረጋግጠውልናል። በልዩ ሁኔታ የሚከበርበት ዋናው ምክንያት ህፃናት የሀገር ተረካቢዎች ናቸው። እኛም በዘራነው ልክ ነው የምናጭደው። ዛሬ ያልዘራነውን ነገ ሀገር የሚረከበን ማግኘት አንችልም። ዛሬ በምናሳያቸው ፍቅር ልክ ነው ነገር ለሀገር ሊተኩ የሚችሉት፣ ሀገር ማስቀጠል የሚችሉት፣ የሀገር ድንበር ማስከበር የሚችሉት፣ ተምረው ሰው ሆነው የሀገርን ክብር ሊያስከብሩ የሚችሉት በሚለው ይህንን ታሳቢ አድርገን የወረዳችንን ህፃናት መታደግ አለብን፣ ለሌሎች ወረዳዎችም ማርያ መሆን አለብን የሚለውን መነሻ ሐሳብ ለመስጠት ነው። አቶ ደምስ ተገኘ የእነማይ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት የሥራ ባልደረባ ናቸው። ስለ በዓሉ ዓላማ ሲያስረዱ በዋናነት ችግር ላይ ያሉ ህፃናትን በመታደግ መብታቸው እንዲረጋገጥ ለማድረግ እንደሆነ አብራርተዋል። አቶ ደምስ ተገኘ አክለውም በወረዳው ከ650 በላይ ተጋላጭ ህፃናት ድጋፍ እየተደረገላቸው እንደሆነ ገልጸው በድጋፉ የመንግስት ሰራተኞችም በስፋት እየተሳተፉ መሆኑን ተናግረዋል። ዓለም አቀፍ የህፃናት ቀን ህፃናት መብታቸውን እንዲያከብሩ የሚያበረታታ ዓለም አቀፍ ስምምነት ነው። በዘንድሮም 2018 ጭብጥ የሆነው የመጫወት መብት ቅንጦት ሳይሆን መብት እንደሆነ ማህበረሰቡን የምናስገነዝብበት ዘዴ ነው ማለት ነው። እንግዲህ ይህን ስናደርግ ለጨዋታ ምቹ ሁኔታዎችን መፍጠር አንዱ ነገር ነው። ከአደጋ ነፃ የሆኑ ደህንነታቸው የተጠበቀ የጨዋታ ቦታ የመጫወቻ ቦታዎችን መመደብ። ለምሳሌ ብዙ ህፃናት ኳስ አስፋልት ላይ ኳስ ይጫወቱ ነው ያለው። እሱ ነው ለጨዋታ ምቹ የሆነ ቦታን አለመፍጠር የሚባል። ሁላችሁም እንደምታውቁት ህፃናት ከቤት ጀምሮ የራሳቸውን ተሳትፎ ማሳየት መቻል አለባቸው የሚለውን መውሰድ ይጠበቅብናል። የህፃናት ተሳትፎን ስናነሳ ደግሞ ፈቃደኝነት፣ ግልጸኝነት፣ አክብሮት፣ ደህንነታቸው በዚህ ልክ የተመሰረተ መርህ እንደሆነ አብረን ማየት። እንግዲህ የዓለም ህፃናት ቀን ለምን ይከበራል? ቅድም ባልኩት አግባብ የሚከበርበት አግባብ ይሄ ነው። አንደኛ የትኛውንም ህፃን መብቱ እንዲከበር በማድረግ፣ በሌላ በኩል ደግሞ አደጋ ላይ ያሉ፣ ችግር ላይ ያሉ፣ መከራ ላይ ያሉ ህፃናትን ለመታደግ በዓሉ የሚከበርበት አግባብ ይሄ ነው።
ድጋፍ ሲደረግላቸው ያገኘናቸው ወይዘሮ ትልቅ ሰው ብርጭቆ እንደነገሩን ከዚህ በፊት ደጋፊ አካል እንዳልነበራቸውና በጣም ይቸገሩ እንደነበረ ገልጸው የተደረገላቸው ድጋፍ ልጆቻቸውን ለማሳደግ እንደሚያግዛቸው ነግረውናል። ወይዘሮ ትልቅ ሰው በቀጣይም ይህ ድጋፍ እንዳይቋረጥባቸውና የአልባሳትና የንጽህና መጠበቂያ ሳሙናም እንዲጨመርላቸው አሳስበዋል። በጣም ደስ ብሎኛል። ቀጣይ ያው ቢቻል ቢጨመርላቸው ቆንጆ ነው። እኔም መሰራው የለኝም። እሱን ነው እንትን ምለው የማመሰግነው በጣም እነሱን ነው። በጣም በእውነት በጣም ደስ ብሎኛል። እነዚህ ልጆች እነዚህ ሰዎች ባይገድፏቸው ጎዳና ላይ ነበሩ። ግን ለፈጣሪም አንድም እነዚህ ልጆች እኔንም እንትን ብሎላቸው በጣም እኔ እንጃ ቃላት ያጥረኛል። ልብሱን ቀለቡን ቢያግዙን ቆንጆ ነው ብዬ አስባለሁኝ። በተረፈ ያው እነሱ እንትን ቢሉበት ተፈጣሪ ጋር ጥሩ ነው ባሉ ተሳታፊ አቶ አማረ ጀንበሩ በበኩላቸው ከምናደርገው ድጋፍ በተጨማሪ የልማት ድርጅቶችን በመጠቀምና የተሻለ ገቢ በመሰብሰብ ህፃናትን እየከበደ የመጣውን የኑሮ ውድነት እንዲያሸንፉ መስራት አለብን ሲሉ ተናግረው ሀገር ተረካቢ ናቸው፣ ሳይንቲስት ይሆናሉ፣ ለሀገር ትልቅ አስተዋጽኦ ሊያበረክቱ የሚችሉ ናቸውና በዚህ ልክ ተገናኝቶ መነጋገራችንና መደጋገፋችን እጅግ በጣም ደስ የሚል ነውና ይሄ በቀጣይም የሚበረታታ መሆን መቻል አለበት ብዬ በተለይም ድጋፍ የሰጡ ተቋማት፣ ግለሰቦች፣ የመንግስት ተቋማትም ሌሎችም በግል ደረጃ ይመለከተናል ብለው ሲደግፉ የነበሩ ተቋማትን ዲስፕሌይ መደረጉ በዚህ ልክ ጥሩ ነው። ቀጣይ ሌሎችንም አካላት ሊያበረታታና ወደዚህ ተግባር ሊያስገባ ስለሚችል በዚህ ልክ መደረጉ ጥሩ ነው የሚል መነሻ ሀሳብ ነው ያለኝ። ከተነሳሱት ሀሳቦች አኳያ እንግዲህ የሀብት አሰባሰቡ እንዴት ይሁን እንዴት መልክ እናስይዘው ከሚለው አኳያ እንደየ ተቋሙ ሁኔታ ነው ሊወሰን የሚችለው። አሁን የኔን ተቋም ወስጄ ብመለከት ከአንዴም ሁለቴም በውይይት አዳብረ ነው ነበር። እውነቱን ለመናገር የፋይናንስ አሰራሩን ጠብቆ መሰብሰብ መቻል አለበት የሚል አቋም ነበር እንደ ተቋም ጭምር ማለት ነው። እና ምንድነው የተነሳው? በፍጹም እሱ መሆን መቻል የለበትም። ልጆቻችንን አስረክሙን ከሴቶች ህፃናት ጉዳይ ጽሕፈት ቤት ጋር በጋራ በመሆን እነዚያ ልጆች ለአቅመ አዳም ለአቅመ ሔዋን እስከሚደርሱ ድረስ ኢቭን ኢፍ እስከ ዩኒቨርሲቲ እስከሚደርሱ ድረስ ማገዝ እንችላለን። ጋር አካላት እየተገኙ ባህል ብቻ ጠብቀን ሳይሆን ይመለከታቸዋል የምንላቸው ሊያግዙ ሊደግፉን ይችላሉ የምንላቸውን አካላትም ጭምር እያገኘን እያወያየን እነዚህን ህፃናት ማገዝና መደገፍ መቻል አለብን የሚል የእነማይ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሪት ብርሃን ግዛቸው እንደተናገሩት በ2017 በጀት ዓመት ከህብረተሰቡ 170 ሺህ ብር መሰብሰብ በመቻሉ ብዙ ህፃናት ዳቦ እንዲቆርሱ ማድረግ መቻላቸውን ገልጸው ይህ በጎ ተግባር በቀጣይም የስራቸው አንድ አካል አድርገው እንደሚቀጥሉ አስረድተዋል። የፈጠርነው ግንዛቤ በዘላቂነት ነገም ጭምር የስራ መመሪያ አድርገን የምንጠቀምበት ግንዛቤ ነው። ስለዚህ የወሰድነውን ግንዛቤ ደግሞ ወደ ተግባር መቀየር መቻል አለብን የሚል ሀሳብ ነው ያለኝ። እነማይ ወረዳ ላይ ሁሉም የመንግስት ተቋማት ቅድምም ጭምር ጋሽ ደምስ ሲጠቅሳቸው የነበሩ መንግስታዊ ያልሆኑ ባንኮች፣ የመንግስት ባንኮች ህፃናት ላይ እየሰራችሁ ላላችሁት ስራ ለራሳችሁ ከሁሉም አስቀድሜ ሞራል ብትሰጡልኝ ደስ ይለኛል። እንግዲህ ከ2017 ህዳር 11 ጀምሮ እስከ ዛሬ ድረስ ከ170 ሺህ ብር በላይ በተቋማት አማካኝነት ለዛውም 10 ብር 20 ብር አውጥተን ማለት ነው በእነሱ አማካኝነት ሰብስበን ዳቦ ያልበሉ ህፃናትን ዳቦ እንዲበላ ያደረገ እዚህ ቤት ያለ ሰው የተቋሙን ሰራተኛ በማስተባበር ሌሎች መንግስታዊ ያልሆኑ ተቋማትም ጭምር እዚህ ውስጥ የኔም ድርሻዬን መወጣት መቻል አለብኝ ብለው የድርሻቸውን በመውሰድ በዛ ልክ የብዙ ህፃናትን እንባ አብሰን የከረምንበት ሁኔታ ነው ያለ።
ዛሬም ጭምር ደግሞ ከዚህ በዓል በኋላ ከዚህ በተሻለ መንገድ ቀጣይ ተግባሩን እንፈጽማለን የሚል ሀሳብ ነው ያለኝ። እሱም ማህበር ደግሞ ዘላቂ ለማድረግ አባል ከመሆን እስከ በሀሳብ መደገፍ ድረስ ስራ መስራት መቻል አለብን። የሚሰራው ህፃናት ላይ ነው፣ የሚሰራው አረጋውያን ላይ ነው፣ የሚሰራው አካል ጉዳተኞች ላይ ነው። ቅድም እንዳለው ፈቃድ ሁሉ ጨርሰው በስያሜ ችግር ነው የቆመ። እሱን ቀጣይ እኛ እንደ ጽህፈት ቤት ሌሎች የሚመለከታቸው አካላት የህግ አካላትም ሆናችሁ ሌሎች አካላት በጋራ ተጋግዘን ይህንን የበጎ አድራጎት ማህበር በአንድ እግሩ ካቆም ነው ከጊዜያዊነት ይልቅ በቋሚነት ችግሩን የሚፈታ ማህበር ስለሆነ መተጋገዝ ባለብን ልክ ሁላችንም የድርሻችንን ልንወጣ ይገባል የሚል ሀሳብ ነው ያለ። የዕለቱ የዜና ሰዓታችን በዚህ ተጠናቋል። በቀጣይ እስከምንገናኝ ቸርን ሰንብት።